በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እንደ ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያናችን እምነት ስርዓትና ትውፊት በዚህ በማህደረ ተዋሕዶ መንፈሳዊ የዩቱብ አገልግሎታችን የተለያዩ መርሃ ግብሮችን ከተለያዩ የቅድስት ቤተ ክርስቲያናችን አስተምሮች በመነሳት ወደ እናንተ ማድረሳችንን ዛሬም እሱ አምላካችን እንደረዳን መጠን ይህንኑ በመቀጠል የምንከታተለው የምናደምጠው ይሆናል። ለዚህ ሰዓትና ደቂቃ እንድንደርስ ፈቃዱ ይሆንልን፣ ቸርነቱን ያበዛልን፣ በሄድንበት ባለፍንበት ቦታ ሁሉ ሞገስ የሆነን እድሜውን አበድሮ ይህችን ቀን ዳግም እንድናያት የንስሐ እድሜ አድርጎ የሰጠን ቸሮ መድኃኔዓለም ክብርና ምስጋና ለገናና ስሙ ይሆንልን። ርርተ ህሊና ርርተ ልቦና የመስቀል ላይ አደራ እናታችን አማላጅቱም ንጽሕት ቅድስት ድንግል ማርያምም እንደ ዓይን ጥቅሻ የሚደርሰው ጸሎቷ አንዳችም ነውር የሌለባት እሷ ፊት የማያስመልሰው አንገት የማያስቀልሰው ምልጃዋ አብሮን ስላለ ስሟ የከበረ የተመሰገነ ይሁን ብለን እሷንም በእናትነት ፍቅሯ የሚገባትን ምስጋና አድርሰን ነው እንግዲህ እንደተለመደው የዛሬ መርሃ ግብራችንን የቅዱሳን አምላክ እሱ በቸርነቱ የሚያስተምረንን በመቀጠል የምንከታተለው። ከዚህ ቀደም ወደ እናንተ ባደረስነው መርሃ ግብራችን በተለይ እንደ መነሻ እንዲሆነን ለዛሬም እንዲረዳንና ይህንን መልእክት ወደ እናንተ የምናደርስበት ምክንያቱን ለመግለጽ ያህል ዘመነ መራዊ የሚባል ጊዜ ውስጥ ነው ያለነው። አሁን ዘመነ መራዊ የሚባለው እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያናችን የዘመን አከፋፈል ከታኅሳስ 26 እስከ በዓተ ጾም እስከ ቅበላ ጊዜ ያለው ሲሆን ይህም ደግሞ ዘመነ መራዊ የክርስቶስ ቀዳማዊ ምጽአትና ማለትም በልደቱ የመገለጡና የተስፋው ፍጻሜ የሆነው ልደቱ የሚታሰብበት ማለት ነው። ክርስቶስ የቤተ ክርስቲያን ሙሽራ መሆኑን በማሳየት የሚዘመርበት ከዚህ ጋራ የክርስቶስና የቤተ ክርስቲያን ምሳሌ የሆኑት ሙሽራውና ሙሽሪቱ በአቂበ ንጽሕና በክብረ ድንግልና ቆይተው ድህረ ልደት በምስጢረ ቁርባን ጋብቻቸውን የሚፈጽሙበት ተድላ ደስታ የሚደረግበት በአበይት ዘመናት መካከል የሚገኝ ንዑስ ዘመን ነው ብለን ነበረ። ወቅቱ ዘመነ መራዊ የተባለበት ምክንያት በአርአያ እግዚአብሔር የተፈጠረው የሰው ልጅ በፈጸመው የሕግ መተላለፍ ምክንያት ጥፋተኛ ሆኖ በመገኘቱ ከፈጣሪው ጋር የነበረውን ኅብረት አጥቶ ምቹ ስፍራ ከሆነችው ከኤደን ገነት ወጥቶ በእርሱ ምክንያት እሾህና አሜኬላ እንድታበቅል ወደ ተረገመችው ምድር ተጥሎ ነበር ብለን ዘፍጥረት ምዕራፍ 3 ቁጥር 22ን ጠቅሰን ነበረ። እንግዲህ ዘመነ ስጋዌ በዘመነ መርአዊ ተጀምሮ በዘመነ መርአዊ እንደተፈጸመ ቅዱስ ያሬድ በተለያየ ሁኔታ በድጓዊት ባህል አስረድቶናል። እግዚአብሔር ወልድ ወደ ሰው ልጆች ያደረገው የማዳን ጉዞ በልደቱ ፍጻሜ ማግኘቱን እንዲሁም የክርስቶስን ቀዳማዊና ዳግማዊ ምጽአቱን ለማብሰር ነው። ነቢያት እንግዲህ አስቀድመው ይህንን ሲናገሩ መድኃኒት ከጽዮን ይወጣል፣ ኃጢአትንም ያስወግዳል፣ ኃጢአታቸውን ባራኩላቸው ጊዜ በእርሱ ተስፋቸውን ያገኛሉ ብለው አስቀድሞ ትንቢት የተናገሩለት ምርኮን የሚመልሰው ቀዳማዊ ቃል ኢየሱስ ክርስቶስ የተቆጠረው ሱባኤ ሊፈጸም የጠፋውን ሊፈልግ የተበተነውን ሊሰበስብ ወደኛ መጣ በማለት እንግዲህ የተዘመረበት ነው። ኢሳይያስ ምዕራፍ 59 ቁጥር 20፣ መዝሙር 13 ቁጥር 10፣ የዮሐንስ ወንጌል ምዕራፍ 11 ቁጥር 52፣ ሮሜ ምዕራፍ 11 ቁጥር 26። እንግዲህ በዚህ በዘመነ መራዊ ውስጥ ነው ያለ ነው። እንደተለመደውም ደግሞ በየዓመቱ ከሁላችንም የማይሰወረው በጥር በየካቲትም ደግሞ ሁለት ወንድና ሴት ጥንዶች ማለት ነው ከሁለት ሐሳብ ወደ አንድ ሐሳብ፣ ከሁለት ፈቃድ ወደ አንድ ፈቃድ፣ ከሁለት ዓለም ወደ አንድ ዓለም ሊገቡ እግዚአብሔርን ደጅ ጠንተው ተማጽነው በትዳር የሚወሰኑበት ጋብቻቸውን የሚፈጽሙበትም ጊዜ ነውና ይህንን ጊዜውን ወቅቱን ጠብቀን ደግሞ የምንሰማው ትምህርት ስላለ ከዚሁ ጋር በተያያዘ ሁለት መርሃ ግብሮች ወደ እናንተ ማድረሳችን ይታወቃል። በተለይ በክፍል 2 መጠናናት በሚለው ሂደት ውስጥ የምንሸከመው ልናስወግደው የምንችለው እንደ እግዚአብሔር ፈቃድ ደግሞ ሊወገድ የማይችል ሸክም ሁሉ እንዳለ ትምህርት አግኝተን ከዛም የ80 ጋብቻ ሲባል ምን ማለት ነው የሚለውን ዝርዝር ያለውን የመጽሐፍ ቅዱስ ትርጓሜም ለማየት ሞክረናል። ለዛሬ እንግዲህ ክፍል 3ን መቼስ ያው ጾሙ ሊገባ ጥቂት ቀናት ቢቆርጡም ክፍል 3 የሆነውን ብዙዎችም ደግሞ መቼስ ጾምን የሚጾሙት አንድም ከጾሙ በኋላ በትዳር እንወሰናለን ብለው አንድም ደግሞ የእግዚአብሔርን ፈቃድ ለመጠየቅ በጾም ደጅ እንጥና ብለው ከዛም ባለፈ ደግሞ
በዚህ በጾም ውስጥ ደግሞ እግዚአብሔር አምላካችን በእውነት በሕይወታችን ውስጥ ሊያደርግልን የምንፈልገውን ነገር ሁሉ የምንጠይቅበት ስለሆነ ለዚህም መነሻ እንዲሆነን ለዛሬም በመጠናናትም ይሁን በመተጫጨት እንዲሁም በጋብቻ ሕይወት ውስጥም ልናስተውላቸው የሚገቡ ጉዳዮችን በተለይ ከልብ ጋር በተያያዘ የምንማረውን እንዲናደምጣለን። ለዛሬ መንታ ልብ የሚለው የመጀመሪያው ነጥባችን ይሆናል። ከዛ ደግሞ የተሸራረፈ ልብ ብለን በመቀጠልም እንዲሁ እንከታተላለን። እግዚአብሔር አምላካችን አሁንም ስለሚያስተምረን ይህን ስለሚነግረን የቸርነቱ ስራ አብዝቶ በዚህ መልኩ ሰማይና ምድር ሲያልፍ የማያልፈው ቃሉን እንድንሰማ ስለረዳን ስለሚረዳን እርሱ ባወቀ ሚስጥሩን እንዲገልጽልን እየተማጸን ነው። አሁንም መልእክታችንን እንዲህ በመቀጠል እናደምጣለን። መልእክቱን ያገኘነው በመላከ ሰላም ቀሲስ ደጀኔ ሽፈራው ቤተ ደጀኔ ከተባለው የእሳቸው ብሎግ ውስጥ ከረጅም ጊዜ በፊት ጽፈውት የነበረውን እንደ አምላካችን ፈቃድ ለዛሬ ለሁላችንም ትምህርት እንዲሆነን በመቀጠል የምናደምጥ ይሆናል። አባታችን በእውነት የሕይወትን ቃል ያሰማልን፣ በዕድሜ በጸጋ የፍቅር አምላክ ይጠብቅልን። መንታ ልብ። ልብ በቁሙ ሲተረጎም የታወቀ ሕዋስ ከነዋያተ ውስጥ አንዱ በሕያው ፍጥረት ውስጥ በየደረቱ የሚገኝ የደም መሰብሰቢያ ደም ከእርሱ እየመነጨ ወደ ገላ ሁሉ የሚገናኝበት የሚሰራጭበት ውስጣዊ ገላ የሐሳብ የፈቃድ የእውቀት ምንጭ ወይም ከልብ የሚወጣ ሐሳብ ፈቃድ እውቀት ማለት ነው። ዳንኤል ምዕራፍ 4 ቁጥር 16፣ ዳንኤል ምዕራፍ 7 ቁጥር 4፣ ማርቆስ ምዕራፍ 3 ቁጥር 5። በምሳሌ ሰሎሞን ላይም ልብ እንተ ትወልድ ህሊና እኩየ ክፉ ሐሳብን የሚያበቅል ልብ የሚል አለ። ምሳሌ 6 ቁጥር 18። በማቴዎስ ወንጌልም ለምን ትሄልዩ እኩየ በአልባቢክሙ ስለምን በልባችሁ ክፉ ታስባላችሁ የሚል ተጽፏል። ማቴዎስ ምዕራፍ 9 ቁጥር 4። በሉቃስ ወንጌልም ደግሞ ለብዙ ዘመናት አጋንንት እንደ ንብ ሰፍረውበት በሰንሰለትና በእግር ብረት ታስሮ ሲጠበቅ የነበረውን ሰው ጌታችን መድኃኒታችን ኢየሱስ ክርስቶስ እንዴት እንደፈወሰው ከተናገረ በኋላ አጋንንትም የወጡለትን ሰው ለብሶ ልቡም ተመልሶ በኢየሱስ እግር አጠገብ ተቀምጦ አገኙትና ፈሩ። ያዩትም ደግሞ አጋንንት ያደሩበት ሰው እንዴት እንደዳነ አወሩላቸው ይላል። ሉቃስ ምዕራፍ 8 ቁጥር 35። መንታ ልብ ማለት ሁለት ሐሳብ መሆኑን ያመለክታል። ሐዋርያው ቅዱስ ያዕቆብ ሁለት ሐሳብ ወይም መንታ ልብ ላለው በመንገዱም ሁሉ ለሚወላውል ለዚያ ሰው ከጌታ ዘንድ አንዳች እንዲያገኝ አይምሰለው ብሏል ያዕቆብ ምዕራፍ 1። ስለዚህ ሰው የሚፈልገውን ለማግኘት አንድ ልብ መሆን አለበት። የሰው ልጅ በአምልኮተ እግዚአብሔር ለመጽናት አንድ ልብ እንደሚያስፈልገው ሁሉ ለሥጋ ኑሮውም አንድ ልብ ያስፈልገዋል። ትዳርን የምንመኘው፣ ስለ ትዳር የምናስበው፣ ስለ ትዳር የምናጠናው፣ ለትዳር የምንተጫጨው፣ ከዚያም አልፈን ወደ ትዳር ሕይወት የምንገባው በመንታ ልብ ነው። በጥርጥር ጀምረን በጥርጥር እንጨርሳለን። ሐዋርያው ቅዱስ ያዕቆብ የሚጠራጠር ሰው በነፋስ የተገፋና የተነቃነቀ የባህርን ማዕበል ይመስላልና ብሏል ያዕቆብ ምዕራፍ 1። ሐዋርያውም እንደተናገረው ማንኛውም ሰው መንታ ልብ የሚሆነው ልቡ በጥርጥር ማዕበል ሲመታ ነው። ጓደኝነትን ልጀምር አልጀምር፣ የጀመርኩትን ላቁመው ወይስ ልቀጥልበት፣ ወደ ትዳር ዓለም ልግባ ወይስ አልግባ እንላለን። እኛነታችን በእነዚህ ሁለት ተቃራኒ ሐሳቦች ይወጠራል። አንዱን ለመምረጥ እንቸገራለን ወይም ሁለቱንም እንመርጣለን። ማቆምም መቀጠልም እንፈልጋለን። ብዙ ጊዜ የጀመርነውን ለማቆም እንወስንና ብዙ ጊዜ ደግሞ ያቆምነውን ለመቀጠል እንወስናለን። የማልነው የተገዘትነው ሁሉ ይረሳል። ምለን ተገዝተን የቀጠልነውንም እንደገና ለማቆም ብዙ አንቸገርም። በ24 ሰዓት ውስጥ ሐሳባችን 24 ጊዜ ይለዋወጣል። ቅዱስ ዳዊት አቤቱ ደግ ሰው አልቋልና ከሰው ልጆችም መተማመን ጎሏልና እርስ በርሳቸው ከንቱ ነገር ይናገራሉ፣ በሽንገላ ከንፈር ሁለት ልብ ሆነው ይናገራሉ ያለው ለዚህ ነው መዝሙር 11። ስለዚህ እንዲህ እንዳይሆን ልባም፣ ልብ አድራጊ፣ ተመልካች፣ አስተዋይ፣ ብልህ፣ አዋቂ፣ ጠንቃቃ መሆን ያስፈልጋል። በመጽሐፈ ሲራክ እነዚያ ነገር አዋቂዎች በልቦናቸው ይራቀቃሉ፣ የተረዳ ምሳሌንም ይናገራሉ የሚል ተጽፏል። ሲራክ 18 ቁጥር 28። እግዚአብሔርም በገሃዱ ዓለም ያለውን ቀርቶ በራእይ የተገለጠውን የረቀቀውን እንኳ የሚያስተውሉበትን ጸጋ ይሰጣል። ዳንኤል ምዕራፍ 9 ቁጥር 23። እንግዲህ መንታ ልብ ሆነን መወሰን ካቃተን ያለን ትልቁ ተስፋ ለእግዚአብሔር አሳልፈን መስጠት ብቻ ነው። የጌታ ደቀ መዛሙርት ይሁዳ ወደ ገዛ ራሱ ስፍራ ይሄድ ዘንድ በተዋት አገልግሎቱና ሐዋርያነት ስፍራ ከሁለቱ ማለትም ከዮሴፍና ከማትያስ አንዱን ለመምረጥ ዕጣውን ለእግዚአብሔር አሳልፎ ሰጥተዋል።
የሐዋርያት ሥራ ምዕራፍ 1 ቁጥር 24። የትኛውን ልተው የትኛውን ልያዝ ብሎ ከመጨነቅ እንዲህ ለእግዚአብሔር አሳልፎ መስጠት ይገባል። ሐዋርያው ቅዱስ ጴጥሮስ እርሱ ስለ እናንተ ያስባልና የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት ያለ ለዚህ ነው። አንደኛ ጴጥሮስ ምዕራፍ 5። ከሁሉም በላይ ልብን ለእግዚአብሔር አሳልፎ መስጠት ይገባል። ያን ጊዜ እግዚአብሔር በመንታ ልብ ላይ የተንጠለጠለውን ልባችንን በአንድ መንገድ ይመራዋል። እንደ ሰማይና እንደ ምድር የተራራቀውን የእርሱን መንገድና የእኛን መንገድ፣ የእርሱን ሐሳብና የእኛን ሐሳብ አንድ ያደርገዋል። ኢሳይያስ 55። ይህን በተመለከተ ልጄ ሆይ ልብህን ስጠኝ፣ ዓይኖችህም መንገዴን ይውደዱ የሚል አለ። ምሳሌ 23 ቁጥር 26። እንግዲህ ከዚህ መልእክት የምንማረው አንድ ልብ አንድ ሐሳብ ሆነን ለውሳኔዎቻችን ሁሉ እግዚአብሔር አምላካችን በቸርነቱ እኛ ካቃተን እኛ ይሄን ለማድረግ በእውነት አቅሙን ካጣን ለእሱ ለአምላካችን አሳልፈን መስጠት እንደሚገባንና ለልባችን እሱ አምላካችን ልብ እንዲሰጥልን እንደ ቃሉ እሱ የወደደውን የፈቀደውን መልካሙን ነገር በአንድ ሕሊና በአንድ ሐሳብ በአንድ ልቦና እንድናስብ እንዲያደርገን እሱኑ መማፀን እንዳለብን የሚያሳስብ ነው። ሁለተኛው የተሸራረፈ ልብ ነው። የሰው ልጅ የተቃራኒ ጾታን ጉዳይ ማሰብ የሚጀምረው ከሕፃንነት ነው ማለት ይቻላል። አብዛኛውን ጊዜ ሕፃናት ዕቃቃ የሚጫወቱት እንደ ባልና ሚስት ወይም እንደ ሌባና ፖሊስ ነው። ወጣቶችና ወላጆችም በልጆች ፊት የምናወራውና የምንሰራውን ስለማንለይ ተጽዕኖ ቀላል አይደለም። በሬዲዮና በቴሌቪዥን የሚተላለፈውም ከ18 ዓመት በላይና በታች የሚለው አልሰራም። በኢንተርኔት የሚለቀቀውም ገሃድ የወጣ የዝሙት መርዝም የብዙ ሕፃናትንና ወጣቶችን የጎልማሶችንና የአዛውንቶችንም አእምሮ ያኮላሸ ነው። በመሆኑም የተቃራኒ ጾታ ጓደኝነት የሚጀምረው በአብዛኛው ከአንደኛ ደረጃ ትምህርት ቤት ነው። አንድ ሰው ወንድም ሆነ ሴት ከልጅነት ጀምሮ ከብዙ ሰው ጋር የማሳለፍ ልምድ አለው። እንደ ሸሚዝ ይቀያይራል፣ ትቀያይራለች የሚለው አባባል የመጣው በዚህ ምክንያት ነው። መቀያየራችንም በማይረቡ ወይም በሚረቡ ምክንያቶች ባለመስማማት ወይም አመል አድርጎብን ይሆናል። ወይም በአፋችን ሳንናገረው በተግባርም ሳናውለው በልባችን በሐሳብ ደረጃ 30ውን የመቀያየር ሁኔታም አለ። ይህም የልብ አመንዝራነት ነው። ስንቀያይርም ሙሉ በሙሉ ጠልተን ሳይሆን ከመቶ 5 የሚሆን 10 እጅ የምንወድላቸው ወይም የሚወዱልን ነገር ይኖራል። ያን ነገር ደግሞ ከሌላው ዘንድ ላናገኝ እንችላለን። ከሌላው ዘንድ የምናገኘው ከቀደመው ያጣነው ነገርም ይኖራል። ተለያይተንም ሆነ ሳንለያይ ይህን ነገሩን እወድለታለሁ፣ ይህንን ነገሯን እወድላታለሁ የምንለው ነገር አለን። የምንጠላውንም እንደዚያው ነው። ይህንን ነገር እጠላባታለሁ፣ እጠላበታለሁ እንላለን። እንዲያውም የሚበዛው የምንጠላው ነው። እርግጥ መውደድ የማይገባንን የምንወድበት፣ መጥላት የማይገባንንም የምንጠላበት ጊዜ አለ። እንዲህ ከልጅነት እስከ እውቀት ድረስ በዚህ አይነት መንፈስ የምናሳልፍ ከሆነ ከእያንዳንዱ ዘንድ ወይም ከእያንዳንዱ ሰው ዘንድ ማለት ነው እየተሸረፈ የሚቀር ልብ አለን ማለት ነው። እዚህም እዚያም የቀረውን ልብ ስንደምረው ከ160 እጅ ሊሆን ይችላል። በመሆኑም እንደገና እድላችን የምንሞክረው ተሸራርፎ በቀረው በ40 እጅ ነው። እርሱም ቢሆን የተረጋጋ አይደለም። 100ውንም እጅ አስረክቦ በባዶ መከራውን የሚያይ የባሰበትም አይጠፋም። ስለዚህ በተቻለ መጠን ሁሉን ነገር ከመጀመራችን በፊት እንደ ሰው ማድረግ የሚገባንን ጥንቃቄ ሁሉ ማድረግ አለብን። ከጀመርንም በኋላ እኛም ዘንድ የማይገኘውን ፍጹም የሆነ ነገር ሳንጠብቅ በትዕግስት መቀጠል ነው። ትዕግስት መራራ ሊሆን ይችላል፣ ፍሬው ግን ጣፋጭ ነው። በሌላ በኩል ደግሞ የእኛን ትዕግስት ብቻ ሳይሆን እነርሱም ለሚታገሱን ነገር ሁሉ ከፍተኛ ዋጋ ልንሰጥ ይገባል። አልሆን ብሎን ማለትም ከአቅም በላይ ሆኖብን ወይም ትዕግስት አጥተን የጀመርነውን ለማቋረጥ ከተገደድን በደንብ አድርጎ ማቋረጥ ነው። እርግጥ ካቋረጡ በኋላ እንደገና ጀምረው ለቁም ነገር የደረሱ ይኖራሉ። በዚያው አንጻር ወደ ትዳር ዓለም ከገቡ በኋላ ያኔ እንዳቋረጥ ነው በቀረ ኖሮ ብለው የሚቆጩም አሉ። ከዚህ ሁሉ የምንረዳው የሰው ልጅ ምንም ቢማር ቢመራመር፣ ምን ጥበበኛ ቢሆን፣ ምን ባለጸጋ ቢሆን የእግዚአብሔር ቸርነት፣ የእመቤታችን የንጽሕት ቅድስት ድንግል ማርያም አማላጅነት፣ የቅዱሳን ሁሉ በረከት፣ የአበው ጸሎት ካልረዳው በስተቀር ምን ያህል ደካማ እንደሆነ የሚያሳይ ነው። እንግዲህ ሁለተኛው የተሸራረፈ ልብ የሚለውም በዚህ መልኩ የሚነገር የሚፈታ ነው። ሶስተኛው ነጥባችን ደግሞ የዓይን አዋጅ የሚለው ነው። የዓይን አዋጅ ማለት ያዩትን ሁሉ እየተመኙ ለመምረጥ መቸገር ነው። በሌላ አነጋገር ዝም ብሎ በምኞት ፈረስ መጋለብ ነው። ይህ መንፈስ በራሱ የዝሙት መንፈስ ነው።
ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ አታመንዝር እንደተባለ ሰምታችኋል። እኔ ግን እላችኋለሁ ወደ ሴት ያየ ሁሉ የተመኛትም ያን ጊዜ በልቡ ከእርሷ ጋር አመንዝሯል ያለው ለዚህ ነው። ማቴዎስ ምዕራፍ 5 ቁጥር 27። እንዲህ ከሆነ ማን ይተርፋል እንል ይሆናል። እንደ ሰውኛውን ማንም አይተርፍም። ነገር ግን በእግዚአብሔር ቸርነት መትረፍ ይቻላል። የእግዚአብሔር ቸርነት መገለጫውም የእኛ ትጋት ነው። በጾም በጸሎት በስግደት የምንተጋ ከሆነ እግዚአብሔር በእኛ ላይ ስራውን ይሰራል። ይህም ከወጣኒነት ወደ ማዕከላዊነት፣ ከማዕከላዊነት ወደ ፍጹምነት በምናደርገው መንፈሳዊ እድገት ቀስ በቀስ የምንደርስበት እንጂ በአንድ ጊዜ የሚደረስበት አይደለም። ይህን አንቀጽ በተመለከተ ሊቃውንተ ቤተ ክርስቲያን የሰው ልጅ ከዝሙት እንዲርቅ አርቆ ሲያጥር ነው ይላሉ። ይኸውም አይቶ መመኘቱ ዝሙት ከሆነ ግብሩን መፈጸምማ ምን ያህል ይከፋ ብለው ፈጽመው እንዲሸሹ ለማድረግ ነው። የአይን አዋጅ ያለብን ሰዎች የራሳችን የምንለውን መርጠንም አይናችንም ልባችንም እንኳን አያርፍም። ከዚያም በላይ አግብተንም ከችግሩ ለመላቀቅ እንቸገራለን። ከመረጥናቸው ጋር አብረን እየሄድን አብረን ተቀምጠንም አይናችን ሌላውን ያማትራል። አይነ ልቦናችንም እንደዚያው ነው። ከዚህ የተነሳ በየመንገዱ በየግብዣው ቦታ ተጣልተን ተኳርፈን የምንላይ ሰዎች አለን። አፍጠሽ የምታየው ማንን ነበር? ምን ግንኙነት አላችሁ? እየተባባል እንዲሁ ስንቋስል የምንኖር ወይም ተቋስለን የምንለያይ እየተፈላለግን ክፉ አመል ያራራቀን ጥቂቶች አይደለንም። ክፉ ጠባይ ከሰይጣን ይከፋል የሚሉት አባባል አለ። አጋነን ካትበሉኝ እንጂ የሰርጋቸው ዕለት ከሚዜዎች ጋር በአይን የሚነጋገሩ ሙሽሮች አሉ። በሂደትም ሚዜ ባሌን ቀማችኝ፣ ሚስቴን ቀማኝ የሚል ዜና አልፎ አልፎ ሲነገር ይሰማል። አብዛኛው ግን በሀበሻ ይሉኝታ ተሸፍኖ ይቀራል። ከጋብቻም በፊት ሳይቸግረኝ ከሴት ጓደኛ ያስተዋውቂው ጉድ ሰራኝ፣ ሳይቸግረኝ ከወንድ ጓደኛ ያስተዋውቂያት በጎን ሌላ ነገር ጀመሩ የሚለው ጸጸት ያንኳኳው ደጅ ብዙ ነው። ቅዱስ ዳዊት አቤቱ ደግ ሰው አልቋልና ከሰው ልጆችም መተማመን ጎሏልና ያለው ይህንኑ ነው። መዝሙር 11። ሰውን ማፈር እግዚአብሔርን መፍራት ጠፍቷል። አልፎ አልፎም የሚያጋጥም ነገር አለ። ከታላቋ ጋር የጀመሩትን ግንኙነት አቁመው ከታናሿ ጋር የሚቀጥሉ አሉ። በሴቶችም በኩል ከታላቅየው ጋር የጀመሩትን አቁመው ከታናሹ ጋር የሚቀጥሉ አሉ። ወይም በዝሙት መንፈስ ሰክረው በስውር ከወንድማማቾች ጋር ወይም ከእህትማማቾች ጋር ድብብቆሽ የሚጫወቱ አሉ። ይህም የሚያመለክተው የድፍረት ኃጢአት መብዛቱን ነው። ንጉሥ ዳዊት ብዙ ሚስቶችና ብዙ ቁባቶች እያሉት የባለሟሉን የኦርዮንን ሚስት ቤርሳቤህን አይቶ የተመኘውንም በተግባር የፈጸመው ቤርሳቤህን ያስነወረው ማለት ነው። ጽንስ ለማሳሳት መከራውን ያየው ከዚያም አልፎ ኦርዮንን በጦር ሜዳ ያስገደለው ተቸግሮ ሳይሆን የአይን አዋጅ ሆኖበት ነው። ሁለተኛ ሳሙኤል ምዕራፍ 11። ይህንን በተመለከተ ሁሉ አማሬሽን ገበያ አታውጧት የሚል አባባል አለ። ስለሆነም እንደዚህ ልንሆን አይገባም። እኛ የምናየው መልክን ነው፣ ልብን አይደለም። ልብን ማየት የሚችል እግዚአብሔር ብቻ ነው። እርሱ ልብ ያሰበውን ኩላሊት ያጤሰውን ያውቃልና። ቅዱስ ዳዊት እግዚአብሔር ልቡናንና ኩላሊትን ይመረምራል ያለው ለዚህ ነው። መዝሙር 7። ከሁሉም በላይ እግዚአብሔር ሰው ፊትን ያያል፣ እግዚአብሔር ግን ልብን ያያል በማለት ለነቢዩ ለሳሙኤል ነግሮታል። አንደኛ ሳሙኤል ምዕራፍ 16። እንግዲህ በክርስትና ሕይወት እንዴት ይቻላል እንደማይባል ማወቅ ብቻ ሳይሆን አምነን ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ ልንል ይገባል። ፊልጵስዩስ ምዕራፍ 4። ይህ ኃይል መንፈሳዊ እንዲያድርብንም በቤተ ክርስቲያን መቆየት፣ በጾም በጸሎት ደጅ መጥናት ያስፈልጋል። ጌታችን መድኃኒታችን ኢየሱስ ክርስቶስ ደቀ መዛሙርቱን አባቴ የሰጠውን ተስፋ ማለትም ጸጋ መንፈስ ቅዱስን እኔ ልክላችኋለሁ፣ እናንተ ግን ከላይ ኃይል እስክትለብሱ ድረስ በኢየሩሳሌም ከተማ ቆዩ ብሏቸው ነበር። እነርሱም ዘወትር እግዚአብሔርን እያመሰገኑና እየባረኩ በመቅደሱ ኖሩ ተብሎ ተጽፎልናል። ሉቃስ ምዕራፍ 24 ቁጥር 49። በደጅ ጥናት በመቆየታቸውም ጸጋው ተሰጥቷቸዋል። የሐዋርያት ሥራ ምዕራፍ 2 ቁጥር 1። ነቢዩ ኢሳይያስም እግዚአብሔርን በመተማመን የሚጠብቁ ግን ኃይላቸውን ያድሳሉ፣ እንደ ንስር በክንፍ ይወጣሉ፣ ይሮጣሉ፣ አይታክቱም፣ ይሄዳሉ፣ አይደክሙም ብሏል። ኢሳይያስ ምዕራፍ 40 ቁጥር 31። ሌላው ከዚሁ ከትዳር ከመተጫጨት ከጓደኝነት እርሱ አምላካችን ከመረጠልን ከዚህ ሕይወት ጋር ልናየው የሚገባን የዕድሜ ማነስ ነው። አራተኛው ነጥባችን በእጮኝነት ዘመን የዕድሜ ማነስ በራሱ ችግር ነው። በዕድሜ ያልበሰሉ አዳጊ ወጣቶች ግራ ቀኙን ለማየት ነገሮችን ለማመዛዘን የነገን ኪሳራና ትርፍ ለማየት ይቸገራሉ። ዛሬ ላይ ሆነው ነገን ለማየት ቀርቶ ዛሬ ላይ ሆነው ዛሬን ለማየት ይሳናቸዋል።
ፍላጎታቸው ያለው ዓይናቸውና ጆሮአቸው ላይ ነው። ባዩት በሰሙት ነገር ሁሉ ቶሎ ይማረካሉ። ለዓይን ቅንድብ አይታየውም እንደሚባለው እንኳን የሩቁ የቅርቡ ይሰወርባቸዋል። በአጠገባቸው በወንድሞቻቸውና በእህቶቻቸው ላይ ከተፈጠረው ችግር አይማሩም። እንዲያውም እንደ ችግር አይቆጥሩትም። በልጅነት እንደ ልጅ ማሰብ ሲገባ ለአቅመ አዳምና ለአቅመ ሔዋን እንደደረሱ ታላላቅ ወጣቶች የማሰብ ሁኔታ አለ። ይህም ከማይወጡት አዘቅት ውስጥ ይከታል። ምክንያቱም ያለ ጊዜው የሚዘንብ ዝናብ በማሳ ላይ ያለውን ሰብል ገና ሳይዘረዝር በቡቃያነቱን እንደሚያጠፋው ሁሉ ያለ ዕድሜ የሚጀመር የተቃራኒ ጾታ ግንኙነትም ለብዙ አዳጊ ወጣቶች መቅሰፍት ነው። ሕይወታቸውን ያመሰቃቅለዋል። ገና በጠዋቱ በዝሙት ይወድቃሉ። የልጅ ጠባይ ሁሉን ለያዘው ሁሉን ለሞክረው ስለሆነ ውጤት የማያመጣ ቤተ ሙከራ ይሆናሉ። ይህም ግላዊ ኑሯቸውና ቤተሰባዊና ማህበራዊ ግንኙነታቸውን ከሁሉም በላይ መንፈሳዊ ሕይወታቸውን ያናገዋል። ልጆች በትንሽ ነገር ይደለላሉ። በመሆኑም ይህን የሚያውቁ ታላላቅ ወጣቶች በዕድሜ ያልበሰሉ የብዙ ወጣቶችን ሕይወት አጨልመዋል። ይህ ነገር በተለይም ባለጸጎችና ባለስልጣኖች ወደ ሆኑ አባቶች አድጎ ከልጅ ልጆቻቸው ጋር በመቅበጥ በአበባነታቸው እያረገፏቸው ነው። አንዴ ከሆነ በኋላ በሚል ቀቢጸ ተስፋም የብዙ ልጆች ሕይወት ተሰነካክሎ ቀርቷል። ይህም ከዘመኑ በሽታ ጋር ተደምሮ እንደ ሰደድ እሳት በመቀጣጠሉ ዓይናችን እያየ አንድ ትውልድ እየጠፋ ነው። በዚህ ውስጥ ያለፉ ወጣቶች ለምንም ነገር ግድ የላቸውም። ምክንያቱም አንድ ሕንፃ ምን ያህል ታላቅ ቢሆን መሰረቱ ላይ ብልሽት ካለው ነገ ፈርሶ የድንጋይ ክምር መሆኑ አይቀርም። ስለዚህ መሰረቱ እንዳይበላሽ ልጆች በልጅነታቸው እንደ ልጅ እንዲያስቡ ከወላጆችም ከቤተ ክርስቲያንም ብዙ ይጠበቃል። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ቅዱስ ጴጥሮስን ግልገሎቼን አሰማራ፣ ጠቦቶቼን ጠብቅ ያለው ለዚህ ነው። ዮሐንስ 21 ሐዋርያው ቅዱስ ጳውሎስም እናንተም አባቶች ሆይ ልጆቻችሁን በጌታ ምክርና በተግሳጽ አሳድጓቸው እንጂ አታስቆጧቸው ብሏል። ኤፌሶን ምዕራፍ 6 በልጅነት እንደ ልጅ ማሰብ እንደሚገባም ልጅ ሳለሁ እንደ ልጅ እናገር ነበር፣ እንደ ልጅም አስብ ነበር፣ እንደ ልጅም እቆጥር ነበር፣ ጎልማሳ ሆኜ ግን የልጅነትን ጠባይ ሽር ያለው ብሏል በአንደኛ ቆሮንቶስ ምዕራፍ 13 ቁጥር 16። የእኛ ችግር ግን ከክፉ ነገር አንጻር ልጅ ሆነን እንደ ጎልማሳ ማሰባችን ነው። ጎልማሳ ሆነን ደግሞ የልጅ ነገር ሁለት ፍሬ፣ አንዱ ብስል አንዱ ጥሬ እንሆናለን። እንግዲህ ከአዳጊ ወጣትነት ወደ ሙሉ ወጣትነት የምንደርሰው ጨርሶ የተበላሸ ሕይወት ወይም ባለማስተዋል የቆሰለ ሕይወት ይዘን ነው። ይህም የዛሬውንም ሆነ የነገውን ኑሯችንን የሚያበላሽ ነው። በመሆኑም ይህ ቁስል እንዲሽር ጠባሳውም እንዲጠፋ ሕክምና ያስፈልገዋል። ሕክምናውም ምክር መንፈሳዊ ነው። ይህንን በተመለከተ ቅዱስ ዳዊት ቀዳሚያ ለጥበብ ፈሪሃ እግዚአብሔር ምክር ሰናይት ለኩሉ ዘይገብራ ወስብሐት ይሁኒ ይነብር ለዓለም። የጥበብ መጀመሪያ እግዚአብሔርን መፍራት ነው። ለሚሰራት ማለትም ለሚያደርጋት ለሚጠቀምባት ሁሉ መልካም ምክር በጎ ትምህርት ናት። ጌትነቱ ለዘላለም ሲነገር ይኖራል ብሏል መዝሙር 110። የምክር አገልግሎት በአብዛኛው በንስሐ አባቶች ትከሻ ላይ የወደቀ ነው። እርሱም ለንስሐ ለቀረቡት ብቻ ነው። ይሁን እንጂ በሰንበት ትምህርት ቤት ደረጃ ታስቦበት በዚህ በኩል ትልቅ ስራ መስራት ይገባል። የሕፃናት ክፍል መቋቋሙ ለመዝሙር ጥናት ብቻ ሳይሆን ልጆች በልጅነታቸው ችግር ላይ እንዳይወድቁ በምክር መንፈሳዊ የሚጠበቁበት ሊሆን ይገባል። ምክሩም እርስ በርስ ሳይሆን በታላላቅ ወንድሞችና አባቶች ቢሆን ይመረጣል። ከዚህም ጋር አገልግሎቱ መፈጸም ያለበት በመላምት ሳይሆን በጥናት ላይ የተመሰረተ መሆን አለበት። በእድሜና በትምህርት ደረጃ እየከፋፈሉ ከታች እስከ ላይ ወጥ የሆነ ተከታታይ ትምህርት መስጠት ያስፈልጋል። ለዛሬ እንደሱ እንደ አምላካችን ፈቃድ የመጨረሻው ነጥባችን 5ኛው የእድሜ መግፋት የሚለው ነው። የእድሜ መግፋት ያልኩት ይላሉ መላከ ሰላም ቀሲስ ደጀኔ፣ ቅዱስ ዳዊት የዘመኖቻችን ዕድሜ 70 ዓመት ቢበረታም 80 ነው፣ ቢበዛ ግን ድካምና መከራ ነው ያለውን አይደለም። መዝሙር 89 የጋብቻ ዘመን መተላለፍን ነው። ቆሞ ቀረ ቆማ ቀረች የሚባለውን ነው። ይህ ዘመን በተለይ ለእህቶቻችን የስጋትና የጭንቀት ጊዜ ነው። ባለፈው የሚቆጩበት፣ ባሉበትም ሆነ በሚመጣው በአብዛኛው ተስፋ የሚቆርጡበት፣ የሚበሳጩበት፣ ከራሳቸውም ከሌላውም የማይግባቡበት ወቅት ነው። አንዳንዶቹ ከልጅነት ጀምሮ ትዳር እየፈለጉ አልሳካ ብሏቸው ታማኝ ሰው አጥተው ነው። የሚያጋጥማቸው ሁሉ ቁም ነገር ላይ ሲሆን ወገቤን የሚል ነው። ቀረብኩ የሚለው ሁሉ በኃጢአት መንገድ ለስጋ ፍላጎቱ ብቻ ነው። ወይም እዚህም እዚያም የሚያምታታ ሰውን የማያፍር እግዚአብሔርንም የማይፈራ ነው። አንዳንዱ ከቤተሰብ ተዋውቆ ቤተኛ ከሆነ በኋላ ያፈገፍጋል።
ሌላው ሽማግሌ ልኮ ቤተሰብን እሺ ካሰኘ በኋላ ቀኝ ኋላ ሳይሆን ግራ ኋላ ይዞራል። የባሰበት ደግሞ ቀለበት ካሰረ በኋላ የውሃ ሽታ ሆኖ ይቀራል። ከዚህም የባሰበት አለ። እርሱም የሰርግ ቀን ተቀጥሮ ድግስ ተጀምሮ የጥሪ ካርድ ተዘጋጅቶ የአዳራሽ ኪራይ ተከፍሎ ለዘመድ አዝማድ ተነግሮ እንደ ዋዛ ትቸዋለሁ ይላል። በዚህ አይነት 3 እህቶችን አውቃለሁ። 3ቱም የቤተ ክርስቲያን ልጆች ናቸው። ከወንዶችም እንዲህ አይነት መከራ የወረደባቸው የሰርጋቸውን ዕለት በናፍቆት ሲጠብቁ መርዶ የመጣላቸው ወንድሞችም አሉ። ከዚህም ሌላ በእጮኝነት ዘመን ለምን ኃጢአት አንሰራም ብለው የብዙ ዘመን እጮኛቸውን ጥለው የሚሄዱም አልጠፉም። ነገር ሁሉ ለበጎ ነው የሚለው የቅዱስ ጳውሎስ ቃለ ትምህርት ያጽናናል እንጂ ነገሩስ ከባድ ነው። አንዳንዶቹ ምርጫ ማስተካከል አቅቷቸው አቃቄር እያወጡ አንዱን ሲጥሉ አንዱን ሲያነሱ፣ ያነሱትን መልሰው ሲጥሉ የትዳር ቀናቸው ይመሽባቸዋል። ከመሸ በኋላም የቀደመውን ቢናፍቁ አያገኙትም። በመጨረሻም መራጭ ከምራጭ ላይ ይወድቃል እንደተባለው ይሆናሉ። አልፎ አልፎም ምራጩም የሚጠፋበት ጊዜ አለ። እንደነዚህ አይነቶቹ ወይ በዘራቸው ወይ በትምህርታቸው ወይ በመልካቸው የሚኮሩ ናቸው። ጨክነው ካገቡም በዘራቸው በእውቀታቸው በመልካቸው እየተመጻደቁ ለኔ አትገባም ነበር፣ ለኔ አትገቢም ነበር፣ አትመጥነኝም፣ አትመጥኝኝም፣ እነገሌ ጫማ ልሰው ለምነው ነበር እየተባባሉ ሲቋሰሉ ይኖራሉ ወይ ይፋታሉ። አንዳንዶች ደግሞ እንዲሁ ወዲያ ወዲህ ሲሉ ድንገት የመሸባቸው ሳያውቁት ቀኑ እንደ ዕለተ ሞት እንደ ዕለተ ምጽአት የደረሰባቸው ናቸው። ከእንቅልፋቸው ሲነቁ ይደነግጣሉ። መንፈሳቸው ይረበሻል፣ መረጋጋት ያቅታቸዋል። በዚህን ጊዜ ምንም ይሁን የተገኘውን ለማስተናገድ ይገደዳሉ። ለመጋባት የሚጣደፋሉ። ነገራቸው ሁሉ የነ ቶሎ ቶሎ ቤት ዳር ዳሩ ሰንበሌጥ የቸኮለ አፍሶ ለቀመ ይሆናል። ከጋብቻቸው ዕለት ጀምሮም የልጅ ነገር ያሳስባቸዋል። አንዳንዶቹ በተለያየ ዓላማ ምክንያት ይዘገያሉ። በትምህርት ምክንያት፣ ቤተሰብ ለመርዳት፣ ወንድምን እህትን ለማስተማር ሲሉ እያወቁትም ሳይታወቃቸውም ጊዜው ይገሰግሳል። ከዚህ በኋላ መነጫነጭ ይጀምራሉ። በተለይም ብዙ የተደከመላቸውና መስዋዕት የተከፈለላቸው ሰዎች እንደተደከመላቸው ካልሆኑ እስከዚህ ድረስ ምን አድርገህልኝ፣ ምን አድርገሽልኝ ነው እያሉ እጃቸውን አመድ አፋሽ ካደረጉባቸው ቅስማቸው ይሰበራል፣ ሐሞታቸው ይፈሳል። በጨዋነት ቢኖሩም በዓላማ የሚቀርባቸው ይጠፋል። በዚህም ላይ አታገባም እንዴ አታገቢም እንዴ የሚለው የዘመድም የባዕድም ጭቅጭቅ ቀላል አይደለም። በሀገር ቤት የወንድ ደሞዝና የሴት ዕድሜ አይጠየቅም ይባላል። በውጭው ዓለም ግን አይሰራም። ከመታወቂያ ጀምሮ እያንዳንዱ ነገር አሳባቂ ነው። በሰከነ አእምሮ ስንመለከተው የዕድሜ መግፋት ጋብቻ ክልክል አይደለም። የሰው ልጅ በዕድሜው እየገፋ በሄደ ቁጥር የማስተዋል አድማሱ እየሰፋ ይሄዳል። የተረጋጋ መንፈስ ይኖረዋል። ነገሮችን በቁጣ ሳይሆን በትዕግስት፣ በጭቅጭቅ ሳይሆን በውይይት ለመፍታት ይሞክራል። የልጅም ነገር ቢሆን እምነቱ እስካለ ድረስ የሚሰጥ እግዚአብሔር ነው። እንኳን በ40ዎቹ ያሉት ቀርቶ አሮጊቷ ሳራም በተአምር ይስሐቅን ወልዳለች። አብርሃምም የ100 ዓመት ሰው ነበር። ዘፍጥረት 21። ቅድስት ኤልሳቤጥም በስተርጅና መጥምቀ መለኮት ቅዱስ ዮሐንስን ወልዳለች። ካህኑ ዘካርያስም ዕድሜ የተጫነው ሽማግሌ ነበር። ሉቃስ ምዕራፍ 1። እንግዲህ ሁሉ ነገር ካለፈ በኋላ ከመጸጸት ጊዜውን ጠብቆ በጊዜው ማድረጉ ይመረጣል። ይህም በተመለከተ ጠቢቡ ሰለሞን ለሁሉ ዘመን አለው፣ ከፀሐይ በታችም ለሆነ ነገር ሁሉ ጊዜ አለው፣ ለመጽነስ ጊዜ አለው፣ ለመውለድም ጊዜ አለው፣ ለመኖር ጊዜ አለው፣ ለመሞትም ጊዜ አለው፣ ለመትከል ጊዜ አለው፣ የተተከለውንም ለመንቀል ጊዜ አለው፣ ለመግደል ጊዜ አለው፣ ለመፈወስም ጊዜ አለው፣ ለማፍረስ ጊዜ አለው፣ ለመስራትም ጊዜ አለው፣ ለማልቀስ ጊዜ አለው፣ ለመሳቅም ጊዜ አለው፣ ዋይ ለማለት ጊዜ አለው፣ ለመዝፈንም ጊዜ አለው፣ ድንጋይን ለመወርወር ጊዜ አለው፣ ድንጋይንም ለመሰብሰብ ጊዜ አለው፣ ለመተቃቀፍ ጊዜ አለው፣ ከመተቃቀፍም ለመራቅ ጊዜ አለው፣ ለመፈለግ ጊዜ አለው፣ ለማጥፋትም ጊዜ አለው፣ ለመጠበቅ ጊዜ አለው፣ ለመጣልም ጊዜ አለው፣ ለመቅደድ ጊዜ አለው፣ ለመስፋትም ጊዜ አለው፣ ዝም ለማለት ጊዜ አለው፣ ለመናገርም ጊዜ አለው፣ ለመውደድ ጊዜ አለው፣ ለመጥላትም ጊዜ አለው፣ ለጦርነት ጊዜ አለው፣ ለሰላምም ጊዜ አለው ብሏል መጽሐፈ መክብብ ምዕራፍ 3። እንግዲህ እኛም እንደሱ እንዳምላካችን ለሁሉ ጊዜ ያለውና በጊዜው ጊዜ መነጋገር የሚገባንን ይኸው
አምላካችን እንደፈቀደ ያስተምሮናል ነግሮናል። በዚህ በዛሬው ጉዳያችን በክፍል 3 ባየነው ጉዳይ እንግዲህ በቅድሚያ መንታ ልብ የሚለውን አየን። ሁለተኛ የተሸራረፈ ልብ፣ ሶስተኛ የአይን አዋጅ፣ አራተኛ የእድሜ ማነስና አምስተኛ የእድሜ መግፋት የሚሉትን ነው ከጋብቻ ከቅድመ ጋብቻ ጋራ ልናያቸው ከሚገቡ መሰረታዊ የቤተክርስቲያናችን ትምህርቶች ለዛሬ አምላካችን የነገረን ያስተማረን። ይህንን መልእክት በእውነት አባታችን መላከ ሰላም ቀሲስ ደጀኔ ሽፈራው ትምህርቶቻቸውን፣ መልእክቶቻቸውን፣ አስተያየቶቻቸውን በአጠቃላይ የቅድስት ቤተክርስቲያናችን ትምህርት ያስተላልፉበት ከነበረው ከቤተ ደጀኔ ብሎግ ላይ ነው አግኝተን እንደሱን አምላካችን ፈቃድ ቆየት ካለም ቢሆን ለሁላችንም ትምህርትና ሕይወት የሆነን ዘንድ አምላካችን እንደፈቀደ ለልባችን ያደርስልን ዘንድ እየተማጸን ነው እንድናደምጠው ያመጣ ነው። እኛም አሁንም የሰማነውን በልባችን ያሳድርልን፣ ለፍሬ ለበረከት ያድርግልን። መቼስ እንደዚህ አይነት ነገሮችን ስንሰማ ነገ ከነገ ወዲያ ቅድመ ዝግጅት እንድናደርግበት፣ አንዳንድ ከአቅማችን በላይ ሆኖ ለውሳኔ የተቸገርንባቸው ጉዳዮች እንኳ ቢኖሩ እንዲህ አይነቶቹን ሰማይና ምድር ሲያልፍ የማያልፈውን የእግዚአብሔርን ቃል በተለየ መልኩ የምንሰማ ከሆነ በብዙ መልኩ ፈተናዎቻችንን ማሸነፍ እንደምንችል፣ ከዚህም በላይ ካለፈ ደግሞ ልክ አሁን እንደዚህ ጾም እንደሚመጣው በጾም በጸሎት ተግተን እግዚአብሔር አምላካችን እሱ እውነተኛውን ትክክለኛውን መንገድ እንዲያመለክተን ልብ ያሰበውን ኩላሊት ያጤሰውን የሚያቅሱ ነውና ለአምላካችን ነግረን ምንም የሚጎልብን ነገር እንደሌለ እርሱ አምላካችን እንዲረዳን እንድንማጸንበት፣ መንገዱ እንዲያሳየን፣ አቅጣጫው እንዲያመለክተን በማስተዋል በጥበብ በልባምነት እንድንመላለስ የእሱን ፈቃድ እየጠየቅን እንድንኖርበት ነው። እንግዲህ እንዲህ አይነት መልእክቶችን ማድመጥ የሚገባን እያደመጥንም ያለ ነው። አሁንም አምላካችን ደግነትና ምሕረቱን አብዝቶ ለዚህ ሰዓትና ደቂቃ አድርሶ በዚህ መልኩ ይሄንን በማኅደረ ተዋሕዶ ልንሰማው ከሚያስፈልገው ትምህርቶቻችን አንዱ የሆነውን ከትዳር ከጋብቻ ከቅድመ ጋብቻ ጋር የተያያዘውን መልእክታችንን ነው ስናደምጥ የቆየ ነው። አንዲት የመጨረሻ በክፍል 4 ደግሞ ይዘን የምንመለሰው መርሃ ግብር አለ። ከዚያ እንግዲህ የምህረት አምላክ እርሱ ወደ ጾም ባህር ውስጥ ይከተናል። በዚያ ደግሞ ልናስተውላቸው የሚገቡ የእሱ የአምላካችንን ጾም በምን መልኩ መጾም እንደሚገባን ደግሞ የምንማማራቸውን ተከታታይ መልእክቶቻችንን ከሌሎች መርሃ ግብሮች ጋር በማከል አሁንም አምላካችን እንደረዳን መጠን ወደ ልባችን እንዲያደርስልን ደጅ እየጠናን የምንከታተላቸውን ሌሎች መርሃ ግብሮቻችንን ይዘን ለመመለስ እንሞክራለን። እንግዲህ አንዳንድ ጊዜ መቼስ ሁሌም ለእናንተ የምንነግረውን ማስታወሻም ቢሆን ዘግየት ስንልባችሁ በጣም በርካታ መርሃ ግብሮች እስከዛሬም ያልሰማችኋቸው እጅግ በጣም በርካታ መርሃ ግብሮች ስለሚኖሩ ወደኋላ መለስ ብላችሁ እንድትከታተሉ እንደው እና በዚያም እንድትቆዩን በየጊዜው ስለምናስታውሳችሁ ይህን እንደው እንዳትረሱ ለማሳሰብ ያህል ነው። አምላካችን እንደረዳን መጠን ደግሞ በቶሎ ለመምጣት እንሞክራለን። ያው በተለያየ ሁኔታ በማህበራዊ ህይወትም በአገልግሎትም ስለምንጠመድ ነው እንጂ በየቀኑ በየሰዓቱ ይህች የነጻች የጎላች የተረዳች አንዲቷ የተዋሕዶ ቤተክርስቲያናችን የምታስተምረንን ትምህርት ቢያንስ እንደው በቀን 3 4 5 በላይም እንኳ ማድረስ ማድመጥ ይቻላል። ግን ይህንኑ ራሱ በልባችን አሳድርልን እያል በትህትና በትዕግስት እየሰማን እርሱ አምላካችን ለፍሬ ለበረከት እንዲያደርግልን እየተከታተል በተረጋጋ መንፈስ መስማታችንም የበለጠ ስለሚጠቅመን ለማለት ነው። ምናልባት ትንሽ ዘግየት ብለን የምንመጣው ለሁሉም ይህን እያደመጥን እንግዲህ በቀጣዩ በክፍል 4 ደግሞ አምላካችን የወደደልንን ሌላውን ጉዳያችንን ይዘን እንመለሳለን። መድኃኔዓለም የሰማነውን ለፍሬ ለበረከት ያደርግልን፣ የይቅርታውን ስራ ይስራልን፣ ሀገራችን ኢትዮጵያን በዓይነ ምሕረቱ ይመልከትልን፣ ደጉን መልካሙን ጊዜ ያቅርብልን። እኛንም ባለንበት ቦታ ሁሉ እኛ ከማናቀው እርሱ ከሚያቀው ሰይጣን ከሸመቀው ከተለያየ ፈተና ጠብቆ ከገቡ መውጣት ካገኙ ማጣት የሌለባትን ያችን ዘላለማዊ መንግስቱን ለመውረስ የሚያበቃን መልካም ስራ እንድንሰራ እርሱ አምላካችን ለመንገዳችን ብርሃን ለእግራችን መብራት እንዲሆነን ፍቅሩን እንዲያበዛልን የኔንም የእናንተንም መጨረሻ ስለ አዛኝት እናቱ ስለ ርርተ ሕሊና ርርተ ልቦና ብሎ እንዲያሳምርልን የእሱ የአምላካችን የቃሉ ባለቤት የተቀደሰ ፈቃዱ ይሁንልን። የቅዱሳን አምላክ በሰላም በጤና በሕይወት ጠብቆ ለዚህ እንዳደረሰን እንዲሁ በያለንበት ከክፉ ከልሎ ቀጠሮ ሰዎች ብሎ ደግሞ ሌላውን ልናደምጥ የሚያስፈልገንን እንድንከታተል እሱ የቸርነቱ ስራ ሰርቶ ለዚያ እንዲያደርሰንም ፈቃዱ ይሁንልን። አሜን። ይቆየን። አቤቱ አንተን መፍራትን በልቦናችን በጎ አምልኮትህንም በህሊናችን ጨምር። ይህችን የነጻች የጎላች የተረዳች የተዋሕዶ ቤተክርስቲያናችንን ትምህርቶችን እንደሱ እንደ አምላካችን ፈቃድ ወደ እናንተ የምናደርሰውን እናንተም ለሌላው በማዳረስ እናንተም እየወደዳችሁት መሆኑን በመግለጽ ሌላውም እንዲሰማው በመጋበዝ ከቻላችሁ ደግሞ እስካሁንም ካላደረጋችሁ ሰብስክራይብ አድርጋችሁም እንድትከታተሉ አሁንም መልእክቱን ወደ እናንተ በአጽንኦት እናስተላልፋለን። ክብር ምስጋና ይሁን ለአብ፣ ክብር ምስጋና ይሁን ለወልድ፣
ክብር ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ይቆየን።